አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ያስደስታል። ተመስገን ተመስገን አሉ እና በደስታ ፏ አሉ። በጣም ደስ ይላል። እንግዲህ ሰላምታውንና አይተው አልጠገቡም። እሳቸውም እሷም እንግዲህ እችን የተቀምጣ ልሸከሙ ብላ እንደለመደ ብድቅ ያደረገችው። ደህና ነሽ ወይ አለች። እህትም ወደ ቤት እንግባ እዚሁ ቆመን ቀረን እኮ ማሚዬ ትላለች ማለት ነው። እዛም ቅር ብሏታል። አዳይ ሄደች። ስለዚህ እንግዲህ ሌላ ግልባጭ ፋይል አለ ሲል በስተት ነው ስላት እንግዲህ በጣም ተናዳለች ሊሊ። አዳይን በጣም አስቀየምኳት አይደል አለ። አዳይ ለምንና እንዴት እዚህ ቤት እንደመጣች እያወቅህ አግባብ ያልሆነ ንግግሮችን ትናገራታለህ አለችው። እናቷ ጋር ሄዳለች። እድሜ ላንተ። እንዴት ሄደች? ምን ብናገራት ነው? በጣም ከፍቷት ነበረ ታውቃለህ። እዛም ቤት ሁላቸውም ቅስሟን ሰባበሩት። አንተም ደግሞ የማይሆን ነገሮችን ተነጋግረህ እንዶ ጨመርክና ቅስሟን ሰባበርከው። ስለዚህ መሄድ እንዴት ይነሳት ትላለች። ነገሮች ሲመጡ ባንድ ላይ እኛ ልንከባከባትና ወደፊት ስራዋን ለመመለስ ሲገባን አንተም ጨምረህ ሌላ ነገር አመጣህ ትለዋለች። ጥፋት ነው። የምትፈልገውን ከተናገርክ በኋላ ይቅርታ ማለቱ አግባብ አይደለም ትለዋለች። እና አባቷ እስኪመለስ የሷዛ መሆን ጥሩ አይደለም። አባቷ ከተመለሰ እኮ አዳይ ህይወቷ እንግዲህ አዳይ ምንም አትሆንም ተስፋ አደርጋለሁ በሚለው ተስማሙ። ዴቭ ቢሰማ በጣም ይናደዳል። አዳይም አዝናበታል ዴቭን። እና በጣም ያሳዝናል። ይገርማል። አፈቀርን እንጂ እናፈቅራለን ብላችሁ የምትሰሩትን ትርጉም አላየንም። ለማንኛውም እረፍት ላድርግ ትለዋለች። ወደ አዳይ ስንመጣ እንግዲህ እናቷ ተመስገን 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 እያሉ በጣም በደስታ እንቅልፍ ዙሮ ተጉሎም አያውቅም። ሳይሽ ግን ቅዠቱ አባት ሲያባረረኝ ነው ማድረው ቅዠቱ በእኔ ጦስ ነው። ከሞቀ ቤትሽ ወጥተሽ በእኔ ምክንያትሽ። አደዬ በጣም አዘነች። እንግዲህ በእናቷ እንደዚህ ማትበይ ልጄ ተመስገን ነው የሚባለው። አንቺ ለእኛ ብለሽ ሰው ቤት እየተንከራተትሽ ስንት እያየሽ ጠግበን በፍቅር በሰላም ደልቶ እየኖርን እኮ ነው አሉ። እንግዲህ ማዘር አይማረሩትም ተመስገን ይልታል በማለት በደንብ አድርገው እንግዲህ እሷን ለማጽናናት እየሞከሩ ነው። ግራ ያጋባ እንጂ ኩር ተንግለስ ሳገኝሽ በጣም አዝኛለሁ። ከመቆቆጆሽ ወጥተሽ ጀግና እናት ነሽ ይላሉ። ያንተ ፍልስፍና ከተማ ደርሰው በመጣ አይደለም፣ ዋናው እውቀት ነው። ጉራህን አልቻልኩም እባክህ በል። እህቴ ቤት ትጠብቀኛለች። በኋላ ስመጣ አገኛታለሁ። እንዴት ናት? አምሮባታል ወይ? ጉድ ፈቷል። አሁንም ወዳጅ መጣ። ውብ አይደለችም አላልኩም? እመሰክራለሁ። ከአንቺ ሻል ብትል ነው። የውበቱን ነገርማ ለነ ጀርዬ ተይልኝ አላለም? ጀሪና እህቷን መቸፍልኬ እንግዲህ ዴቭ በጣም ጉዳ መጣ። ገና ዴቭ ጉዳ መጣ። እሷ ጋር ውሰደኝ ሲል ደብዬ እንግዲህ ያልታሰበ ዱብዳ እናቷ ጋር ሄዳለች።
የአዳይ እናቷ ጋር መሄድ ለደብ ጥላኝ ሄደች። በጣም አሳዘነው፣ ውስጡ ተሰበረ። እንግዲህ ከሚባለው በላይ ማለት ነው። ሰላም ደብ እንዴት ነህ? ምን እንዴት አለው? አዳይ ጥላኝ እንድትሄድ ፈቀድሽላት? ግን አንተ እሷን የመከባከብ ኃላፊነት ነበረብህ። ቅስሟን ሰባበርክ። ላካት እኮ አለችው። እሺ ለሊ የምትመለስ ይመስልሻል? አይመስለኝም። ተናዳለች። ሁሉንም ትችል ነበር፣ ግን እንዴት በቅጽበት ተሰበረች በሚለው ራሱን ጥያቄ ላይ ያስገባ። እንግዲህ ሁሉንም ነገር ይችላል። አዳይ ትክክለኛ ውሳኔ ላይ ነች። ስህተት አልሰራችም። ግን እኮ በጣም እንግዲህ አስደንግጦታል። እስከዛ እስከሚመለስ አዳይ ጊዜ አላት። ከምንም በላይ የጎዳት ባንታ አለመታመኗ ነው። ጊዜና ፍቅር የራሳቸው ጉዳይ። ለእነሱን ተንኮልና ውሸት ለምደዋለች፣ ታውቃለች፣ ስቃ ታልፋለች። ግን እውነቱን ወቁ። አዳይ ላንተ ቦታ ስላላት፣ ለኢላ የተለየ ቦታ ስላላት እንደዛ አስባታቅም። እናንተ ግን አስቀየማችኋት። እንግዲህ በጣም ተበሳጭታለች። ጥፋታችሁን እመኑ። ታሳዝናለች። እኔ አጥፍቻለሁ፣ ኢላ ምን አደረገ አለ። እንግዲህ አዳይ ወደዛ ከመሄዷ በፊት እዚህ ቤት መምጣት ነበረባት። መጣች አለ። ንግስቷን ጠይቃት፣ ስልጣን የለኝም አለ። አዳይ ከማንም ጋር ማውራት ስላልፈለግን አዳይ ከሌለች ምንም አልሰራም፣ መሄድ አለብኝ። ሊዱን ልንገራትና ከዚህ ልሄድ። ከዚህ በኋላ እዚህ ምንም መስራት አልችልም፣ መሄድ አለብኝ አለች። ቶሎ ለመወሰን አትቸኩል። ነገ ምን እንደሚፈጠር አያታወቅም። ታገስ እንግዲህ ይለዋል ማለት ነው። የምሬን ነው። እንግዲህ አንተ ብትሆን የሚለው እንግዲህ ጉዳ መጣችበት ባላሰበው። እናንተ ልትጋጩ ብሎ እንግዲህ አዳዬ በጣም እንግዲህ ከእናቷ ጋር ነች። ብርሃን የለቁም ነገር ላብቃ እያለች ነው። ይልቅስ ሞኛቱኝ ከአሁን በኋላ የራስሽን ኑሮ ኑሪ። ትንሽም ትሁን ህመማ ለውጥ አለው። እድሜ ስሽና ተንከባክበሽ አድነሻታል። አሁን ወደ ራስሽ ዞር በይ። እኔም ደህና ነኝ ይላሉ ማዘር። አይ እድሜና ጤና ለእናቶቻችን። አንዳንድ ጊዜ እጅግ በጣም ለምንኖርላቸው ሰዎች ብዙ መስዋዕት እንከፍላለን። እነሱ ግን ለእኛ መስዋዕት አይከፍሉም። አዳይ እጅግ በጣም ጠንካራ፣ ምርጥ፣ ለቤተሰቦቿ አዛኝ፣ እንግዲህ በስራ ቦታዋ ደግሞ እጅግ አሰቃቂና አበሳጭ ነገር የሚገጥማት ልጅ ነች። ሁሉም ነገር እንግዲህ ፍቅርም ለአፍቃሪ ይባላል አይደለም። ህይወት ይቀጥላል። ብርሃን አለችልኝ እንዳዳይ ግን አትሆንም። ግን ቤተሰቦቼ ለቤተሰቦቻችን እድሜና ጤና ይስጣቸው። የምንችለውን መስዋዕት ይከፈላል። ግን ራስንም እያስኬድን መሆን አለበት። የሚደርስብን አደጋዎች በሙሉ ደግሞ ያው ለመታገስ ከሱ ጋር ይሆናል እና ለማንኛውም እጅጉን ያሳዝናል የሷ ድካም። ግን ደግሞ ትዕግስቷ በጣም ያስደስተኛል። ጋይስ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱን። አይግረምሽ አባቴን እኔን እየፈለገ ስለነበር ሲያጣኝ እንዳያገኝ ነው የመጣሁት ብላለች እና እናመሰግናለን ቤተሰቦች። ከተመቻችሁ ላይክ ሼር አድርጉ። የአዳይን ትዕግስት ይስጠን እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ